ትናንትና እንግዲህ ዞራን ኳሚ ማምዳኒና ዶናልድ ትራምፕ ዋይት ሃውስ ውስጥ ተገናኝተዋል። እንደምታዩት ኦቫል ኦፊስ ውስጥ የፕሬዝዳንቱ ቢሮ ውስጥም ሆነው ፕሬስ ኮንፈረንስ ሰጥተዋል። ወጪ ቆጣቢው ሰርግ መነጋገሪያ ሆኗል። ከሳውዲ አረቢያ ያለ ምግብ ግብዣ የተዘጋጀው ሰርግ መነጋገሪያ ሆኗል። አይ ነው ብላችሁ እዚህ ጋር ያላችሁ ሰዎች ምዬ የምነግራችሁ ነገር ለኒቃቤ ፈገግ እያልኩ እየሳቅኩ ደረቴ ሰጥቼ ሞትለታል። ግን ካሁን በኋላ ትግስታችን አልቋል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ አኽባሮችን ይዤላችሁ ተመልሻለሁኝ። በሚገርም ሁኔታ ያ ጀማዓት ኑር ዶናልድ ትራምፕ እና ማምዳኒ በአካል ፌስ ቱ ፌስ ተገናኝተዋል። ያ ጀማዓ ከአንድ ቢሮ እንግዲህ ተቀምጠውም አብረው ለመስራት ተገደዋል። ያ ጀማዓ ትላንትና ዶናልድ ትራምፕ ከምርጫ በፊት እንግዲህ እንዳትመርጡት ለአሜሪካ አይጠቅምም ይሄ ሙስሊም የሆነ ሰው እንደዚህ ያለ በጣም ስሙን ሲያጠፋው የነበረው ግለሰብ እዛም አልፎ ደግሞ እንግዲህ እጁን አሳስሬ እስር ቤት ነው ወረወረው እሱን የምትመርጡት ከሆነ ከንቲባ ሆኖማ ኒውዮርክን አያገለግልም ምናምን ብሎ እንግዲህ ሲጓዝ ሲል የነበረው ግለሰብ ዛሬ ማምዳኒ ጋር እየተቀለሰለሰ እንዲቀመጥ ግዴታ ሆኖበት ያ ጀማዓ ሙስሊም ጠሎች መቼም ቢሆን አይሳካላቸውም። ኢንሻአላህ ይህን ቪዲዮ ኢንሻአላህ ማስመልከታችሁና ከዛ በፊት ግን በሳዑዲ አንድ አስገራሚ ወጪ ቆጣቢ ሆነ ሰርግ አለ ተብዬ እሱን እንግዲህ ለመስማት ጓጉቻለሁ። አብረን እናዳምጠው። ወጪ ቆጣቢው ሰርግ መነጋገሪያ ሆኗል። ከሳውዲ አረቢያ ያለ ምግብ ግብዣ የተዘጋጀው ሰርግ መነጋገሪያ ሆኗል። በሳውዲ አረቢያ ሰሜን ምዕራብ በምትገኘው ታቡክ ከተማ በተዘጋጀው ድግስ እባክዎ ይቅርታ ያድርጉልን ወደ ሰርጋችን ሲመጡ እራት እንዳትጠብቁ የሚል ማስታወሻ የተጻፈው የሰርግ መጥሪያ ካርድ በርካቶችን አስገርሟል። በሙሽሪት ቤተሰብ አማካኝነት የተዘጋጀው የመጥሪያ ካርድ የረሱል ሰለላሁ ዐለይሂ ወሰለምን ሱና በመከተል ቀለል ያለ የሰርግ ስርዓት ለማካሄድ በሚል እንዳዘጋጁትም ተናግሯል። በየሀገሩ የሰርግ ስርዓት በሚታሰብበት ወቅት ገዘፍ ያለ ድግስ ወጪዎች ብዙዎችን ጭንቀት ውስጥ ከማስገባቱን ባለፈ በርካቶችን ለከፍተኛ እዳ ጭምር ሲዳርግም ይስተዋላል። በዚህም የእስልምና አስተምሮ ሰዎች በአቅማቸውና ቀለል ባለ መልኩ የሰርግ ቀናቸውን እንዲያሳልፉ ይመክራል። ለዚህም ማሳያ ይሆን ዘንድ ከሰሞኑ መነጋገሪያ የሆነው እባክዎ ይቅርታ ያድርጉልን ወደ ሰርጋችን ሲመጡ እራት እንዳትጠብቁ የሚል ማስታወሻ የተጻፈበት የሰርግ መጥሪያ ካርዶች በርካቶችም ተቀባብለውታል። ምን ታስባላችሁ ያ ጀማዓ? እንደዚህ አይነት ሰርጎች ቢበዙ የሚመጣው ሰው ያንሳል ወይስ ደግሞ ትዳሩ አሪፍ ይሆናል ብላችሁ ታስባላችሁ? ባይዘው ትዳር ላይ ብዙ ወንድምና እህቶች እንዳያገቡ የሚያደርጋቸው ያለው ከሰርጉ በፊት በቃ ያለው ነገር ሰርጉ ላይ ያለው ወጪ በጣም በቃ ሙስሊም ወንድሞቻችንን ወደ ኒካህ እንዳይሄዱ ያደረጋቸው ነው። እና እቺ ስታይል ተመችታኛለች በጣም። እናንተ ሙስሊም ሴት እህቶቻችንስ በዚህ ጉዳይ ላይ ምን ትላላችሁ? እስቲ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። የአላህን ስራ ተመልከቱ። እጅግ አስገራሚ ገጠመኝ። ይሄ በምስሉ ላይ የምትመለከቱት የ32 ዓመቱ ወጣት ከእስር ገና እንደተፈታ በኪስ ውስጥ የነበረው $2 ብቻ ነበረ። ታዲያ ኑሮን ሀብሎ ለመጀመር ወደ ቤቱ ያቀናል። ወደ ቤቱም አቅንቶ በቤት ውስጥ የነበረችውን አንድ ብቸኛዋ የምታምር ሸሚዝ ለስራ ኢንተርቪው ለብሷት ይወጣል። ወደ ኢንተርቪውም በባስ ተሳፍሮ መጓዝ ይጀምራል። በጉዞ ላይ ሳለ መስኮቱን ከፍቶ ወደ ውጭ እየተመለከተ በሚሄድበት ሰዓት ላይ ከላይ በምስሉ ላይ የምትመለከቱትን የመኪና አደጋ ይመለከታል። ታዲያ ወራጅ አለ ሲል አላቆምልህም ቢሉትም ከመኪናው ከባሱ ዘሎ ወርዶ ወደ መኪናው ወደዚህ የተገለበጠው መኪና መሮጥ ይጀምራል። ቦታውም ላይ እንደደረሰ በውስጥ ተገልብጦ የነበረውን ሰውዬ አስወጣውና ብቸኛ የነበረችውን ሸሚዝ ቀዶ ደሙን ለማቆም ታገለ። አምቡላንሶቹና ፖሊሶቹ እስኪመጡም እየተንከባከበው ቆየ። ቆሞም ጠበቀው። ታዲያ በመጨረሻም አምቡላንሶቹና ፖሊሶቹ መጡ። የዚህ ሰው ታሪክ ግን በሚያስገርም ሁኔታ በማህበራዊ ሚዲያ ላይ ተለቀቀ። ታዲያ በዚህ ሰው የቸርነትና በዚህ ሰው ታሪክ የተገረመ ሁሉ ያለውን ለማካፈል ጣረ። በሚገርም ሁኔታ በሶሻል ሚዲያ ብቻ $66,000 ተሰበሰበለት። እሱ ብቻ አይደለም፣ በአንዴ የ3 የስራ እድል ባለቤት ሆነ። የስራ እድሎችንም በብዛት ማግኘት ጀመረ። ሱብሃንአላህ። ለሰዎች መልካም ባሰብን ቁጥር አላህ ትላልቅ ሽልማቶችን ያዘጋጅልናል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱ። ሱብሃንአላህ። ሰውን ለመርዳት እስከ ጥግ ድረስ ሄደ። አላህ ደግሞ እሱን ለመርዳት እስከ ጥግ ድረስ በቃ አንበሸበሸው በሉት ያ ጀማዓ። ወደ 60 ምናምን ሺህ $፣ ይህን ሰውዬ እንግዲህ $2 የነበረውን ኪሱ ላይ እንግዲህ አስቡት ወደ 60 ምናምን ሺህ $፣ አካውንቱ ላይ ሲቀመጥ አላህን ያመነ ሰው ያው ወርቁ አይወርቅም ያ ጀማዓ። አላኩላል መግቢያ ላይ ነገርኳችሁ የማምዳኒና የትራምፕ ኮንቨርሴሽን እንዴት ነበር የሚለው ኢንሻአላህ ልንመለከት ሰዓቱ ደርሷል ማለት ነው። ወደ ቪዲዮ ለሰራችሁ ትናንትና እንግዲህ ዞራን ኳሚ ማምዳኒና ዶናልድ ትራምፕ ዋይት ሃውስ ውስጥ ተገናኝተዋል። እንደምታዩት ኦቫል ኦፊስ ውስጥ የፕሬዝዳንቱ ቢሮ ውስጥም ሆነው ፕሬስ ኮንፈረንስ ሰጥተዋል። እነዚህ ሁለት መሪዎች ሲነቋቁሩ እንደነበሩ ታውቃላችሁ ላለፉት ወራት እና ያው ዋይት ሃውስ ውስጥ ተገናኝተዋል ማለት ነው። ዞራን ማምዳኒ ደግሞ በአሜሪካ ታሪክ ጭራሽ ዋይት ሃውስ ውስጥ ጭራሽ የፕሬዝዳንቱ ቢሮ ውስጥ ጭራሽ ከፕሬዝዳንቱ ጎን ተቆሞ
የማይባል ጦር ተብሎ የማያቀን ከባድ ንግግር ተናግሯል። ምንድነው እሱ መጨረሻ ላይ ነገራችኋለሁ። ለማንኛውም ዞራን ኳሜ ማምዳኒ እንዳይመረጥ ዶናልድ ትራምፕ ከፍተኛ ጫና ሲያደርጉ እንደነበረ ሁላችሁም ታውቃላችሁ። አንዴ እሱ ከተመረጠ ለኒውዮርከሮች ፈንድ አልክም፣ የፌዴራል ፈንድ አልክም፣ አንዴ ማምዳኒ ኮሚኒስት ነው ሲሉ፣ አንዴ ምንድነው ሲሉ ዲፌም ሲያደርጉት ወር ስሙን ሲያጠፉ፣ አንዴ ምን ሲሉ በጣም ብዙ ነገር ሲዝቱ ነበረ። ከዛ በኋላ ደግሞ የእሳቸው አላይ ፖለቲካል አላዮች ደግሞ ጭራሽ ከትራምፕም አንድ ሌቭል ዝቅጠት ዘቅጠው ደግሞ ጂሃዲ ነው ሲሉ ነበረ እንደምታውቁት። ለማንኛውም ግን ያው ያንን ሁሉ ጫና ያንን ሁሉ ስም ማጥፋት ያንን ሁሉ ዘመቻ አልፎ እንግዲህ ማምዳኒ ተመርጧል። መመረጡን ተከትሎ ዶናልድ ትራምፕ ያው አማራጭ የላቸውም ከማግኘት ውጪ ተገናኝተው ተወያይተዋል። ከተወያዩ በኋላ ግን ዶናልድ ትራምፕ በጣም ሰርፕራይዝ እንዳደረጋቸውና ያልጠበቁት እንደሆነ ተናግረዋል። ሰርፕራይዝ እንዳደረጋቸውና በኒውዮርክ ጉዳይ በአብዛኛው ነገር ላይ እንደሚስማሙና ኒውዮርክን ዴቨሎፕ ለማድረግ ያለውን ሀሳብ ማምዳኒ ያለውን ሀሳብ እንደሚያደንቁ ተናግረዋል። ያው ብዙ ነገር ተብሏል እዛ ፕሬስ ኮንፈረንስ ላይ ያው ብዙ ነገሮች ተብለዋል። አብረው እንደሚሰሩ እንደሚያግዙት አብረው እንደሚሰሩና ኒውዮርክን ጸዴ ለማድረግ ለሚያደርገው እንቅስቃሴ የቻሉትን ሁሉ ድጋፍ እንደሚያደርጉለት ቃል ገብተዋል ማለት ነው። በሌላ በኩል ትራምፕ ሲያድጉ እንደ ማምዳኒ መሆን እንደሚፈልጉም ተናግረዋል። አንድ ቀን የኒውዮርክ ሜየር መሆን እፈልጋለሁ፣ እኔም አንድ ቀን የኒውዮርክ ከንቲባ በሆን ደስ ይለኛል የሚል ድሪም እንዳላቸውና ያው ሲያድጉ እንደ ማምዳኒ መሆን እንደሚፈልጉም ተናግረዋል ማለት ነው ትራምፕ። ለማንኛውም ያው ብዙ ነገር ተብሏል። በፕሬስ ኮንፈረንሱን ገብታችሁ ብታዩ ጥሩ ነው። ከዛ ውጪ ግን እንግዲህ መጀመሪያ ላይ ያልኳችሁ ምንድነው ማምዳኒ አሁንም ፕሬዚዳንቱ ጎን ቆሞ ዋይት ሃውስ ውስጥ የፕሬዚዳንቱ ኦቫል ኦፊስ ውስጥ ቆሞ እስራኤል ጄኖሳይድ እየፈጸመች እንደሆነ በግልጽ ተናግሯል ማለት ነው። ከአንድ ጋዜጠኛ ለተጠየቀው ጥያቄ አሜሪካ ጄኖሳይድ እየፈጸመች ነው፣ ፈንድ እያደረገች ነው ብለሃል የሚል ነበረ እና ማምዳኒ ደግሞ እስራኤል ነች ጄኖሳይድ እየፈጸመች ያለችው እስራኤል ነች ነው ያልኩት ኤንድ ኮንፈርም አድርጓል እስራኤል ጄኖሳይድ እየፈጸመች እንደሆነ ኤንድ ደግሞ አሜሪካ ደግሞ ፈንድ እያደረገችው ነው የሚለውንም እዛው ደግሞላቸዋል ማለት ነውና አሜሪካን ፈንድ ልታደርግ አይገባም፣ ኢንድለስ የሆኑ ዋሮችን ኤንድ የሂውማን ራይቶች የሚጣሱባቸውን ጦርነቶች ፈንድ ልታደርግ አይገባም። ፈንዱን አቁማ አትሊስት ኒውዮርክ ላይ ላሉ የመኖሪያ ቤት ችግሮች እንዲፈታ ፈንዱን ማድረግ አለባት እንጂ እንደዚህ አይነት ጄኖሳይድ ፈንድ ማድረግ የለባትም። ይሄን ደግሞ ከዶናልድ ትራምፕ ጋር ከፕሬዚዳንቱም ጋር እዚህ ጋር ቁጭ ብለን አውርተናል የሚል ምላሽ ሰጥቷልና በአሜሪካ ታሪክ ፎር ዘ ፈርስት ታይም ፖለቲሻን ከፕሬዚዳንቱ ጎን ቆሞ ዋይት ሃውስ ውስጥ ኦቫል ኦፊስ ውስጥ ኢን ፐብሊክ ሚዲያ ዓለም እያየ ባለበት እስራኤል ጄኖሳይድ እየፈጸመች ነው የሚለውን ንግግር ተናግሯል ማለት ነው። this is a development ያው ያነጋገሩ ካሉ ጉዳዮች መካከል አንዱ ይሄ ነው። ለማንኛውም ግን you guys should find somebody that looks at you the way Trump looks at ማምዳኒ። አልহামዱሊላህ ማምዳኒ ሁላችንንም አኩርቶናል። ያጀማ በመላው ዓለም የሚገኙ ሙስሊም ወንድምና እህቶችን በጣም ያኮራ ተግባር ነው የሰራው። አሁንም ደግሞ እንግዲህ ትራምፕ ጋር ያለው እዚህ በኋላ ስራ በጣም ስትረግል ነው ባይዘይ ሙስሊም ጠል እንደመሆኑ ትራምፕ ትንሽ ቻሌንጆች አሉት፣ ግን በድል እንደሚወጣው ኢንሻአላህ እርግጠኛ ነኝ። እናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ጀግኖቹ አፋሮች የሰሩትን ይሄን ስራ እንዴት ተመለከትከው? ከወደድከው እንግዲህ ኮሜንት ላይ ሰለዋት እያደረግክ አሳየኝ ማለት ነው። እንግዲህ ወደ አፋር ስገባ የሚደረገው የክብር አቀባበል በቀይ ምንጣፍ አሊያም በአረንጓዴ ምንጣፍ ወይም ደግሞ ከሰሞኑ እንደያየነው እንዳለ ነው በአደይ አበባ ምናምን አይደለም የሚደረግልህ። ከዛም ላቅ ባለው በአማራው አቀባበል ነው ሰለዋት እንድታደርግ እያስታወሱ በዚህ መልኩ ይቀበሉሃል ማለት ነው። እንግዲህ ከተማዋ ስትረግጥ ማለት ነው ሰለዋት እያወረድክ ትገባለህ ማለት ነው። ይህ እጅግ በጣም የወደድኩት የአፋሮቹ ስራ ነው። እንግዲህ ዛሬ ጁምዓ ነው። እንግዲህ ሁላችሁም ሰለዋት ያወርዳችሁ اللهم صل وسلم على سيدنا محمد። እንግዲህ እኔም አንድ ቀን እዚህ ጋር ፒክቸር ምስል እንደሚኖረኝ ተስፋ አደርጋለሁኝ ማለት ነው። ኤኒዌይስ በጣም ወድጄላችኋለሁ አፋሮቹ። ሰላም አለይኩም፣ ይመቻችሁ። ትዕግስት ማብቂያ አለው። የምነግራችሁ ነገር ትዕግስት ማብቂያ አለው። ወላሂ ትዕግስታችን የተሟጠጠ ቀን የምናደርገውን ነገር እኔ ወላሂ ማንንም አያስፈልገኝም። ዛሬ ዋ ሙዕተሲም ብዬ የምጠራው አካል አጥቻለሁ። ዋ ሙዕተሲም ብዬ አልጠራም። እኔ ከማንም አላንስም። ወላሂ ነው የምላችሁ። እዚህ ጋር ያላችሁ ሰዎች ምዬ የምነግራችሁ ነገር ለኒቃቤ ፈገግ እያልኩ እየሳቅኩ ደረቴን ሰጥቼ እሞትለታለሁ። ግን ካሁን በኋላ ትዕግስታችን አልቋል። እኛ የማንማርበት ትምህርት ቤት ማየት ሰልችቶናል። እኛ እሱ ብቻ አይደለም እኮ ምን ነግራችሁ ትምህርት ቤት መምህራኖች እኮ አንቺ ልደፍኝ አትቺም፣ አንቺ 60 ልታመጪ አትቺም የሚሉበት ትምህርት ቤት ውስጥ ነው እየተማረን ያለ ነው። እዚህ ቦታ ሳይሆን ሌላም ቦታ ላይ ልባችን ተሰብሯል፣ ልባችን ደምቷል። እንዴት ነው ማንማረው? እንዴት ነው አለመማርን ከመማር ጋር እኩል ሊያረጉብን የሚሞክሩት? በጅህልና ከመቀጣት በላይ ቅጣት የለም። በጅህልና ሊቀጡን ላሰቡ ሰዎች ግን ወላሂ ልቀን ትልቅ ቦታ ደርሰን እናሳያቸዋለን። ተስፋ አንቆርጥም። ምናልባት መጅሊስ አካላትም ላይ እዚህ ጋርም እያለቀሱ ያሉቶች ሽንፈትን ፈርተው እንዳይመስላችሁ የሚያለቅሱት ብሶት ግን ያስለቅሳል። ብሶት ግን ደም ያስነባል። ወላሂ ብሶት ደም ያስነባል። እኛ ጋር ያለው ነገር ደም ያስነባል።
እንዴ እኛ መቼ ነው በነፃነት ልንማር የምንችለው? ታላላቆቻችን በዚህ አይነት መከራ ውስጥ ነው የተማሩት አይደል? ታላላቆቻችን እኮ ሂጃባቸው ወልቆ ሰሌዳ እየተጸዳበት ነው የተማሩት። መማር ተከልክለው ተሳቀው ነው የተማሩት። የተማሩትም መግለጽ ከሚቻል መከራ በላይ ነው። 2004 ላይ ጅልባባችን ላይ መሳለቂያ ሆኗል። ጅልባባችን ላይ የፈለጉትን አድርገዋል። አልহামዱሊላህ ድል ከኛ ጋር ሆኖ ጅልባብን አስከብረናል። አሁን ደግሞ በኒቃብ መጡ። ወላሂ ነው የምንላችሁ የምናለቅሰው ፈርተን አይደለም። አንዳንዴ ግን ብሶት ይከብዳል። ውስጥ ያለው ነገር እንባ እንጂ የኛ ቁስል እንባ እንጂ ሌላ ነገር ስላላጠበልን ብቻ ነው የምናለቅሰው። እንባ እንጂ ሌላ ነገር አላጠበልንም። አቅቶናል። በቃ እንድታቁልን የምንፈልገው ነገር አቅቶናል። አሁንም የሚዲያ አካላት ድምጽ ሁኑን። እኛ ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው። ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው። ግን ሰበብ ሁኑን። መማር እንፈልጋለን። በቃ እኛ ይሄን ብቻ ነው ያለን ያለነው። ስንማር ግን ክብራችንን ሞገሳችንን ደርበን ነው መማር የምንፈልገው። መማር ስለማንፈልግ አይደለም ይወጣ ነው። ግን ያለ ኢስላም ህይወት የለም። ያለ ኢስላም የምንኖረው ህይወት ስለሌለን ይወጣ ነው እንጂ መማር ስለማንፈልግ አይደለም። ኒቃባችንን ለብሰን እንማራለን። ይሄ መራሐችን ነው። ኒቃባችንን ግርማ ሞገሳችንን ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ ወላሂ ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች። እሱ ወላሂ ነው ምላችሁ ከምንም በላይ ሞራል የሚገለው እሱ ነው። አታውልቂ ካለኝ ወንድ አጠገብ ቁጭ ብዬ አታውልቂ ካለችኝ ሴት አጠገብ ቁጭ ብዬ እኔ ኒቃቤን አውልቄ እንዴት መማር እችላለሁ? እንዴት ሞራሉ ሊመጣልኝ ይችላል? በምንም ታምር እኮ ሞራሉ አይመጣም። ግን ደግሞ ኢንሻአላህ ኒቃቤን ለብሼ ከነሙሉ ግርማ ሞገሴ ሊያዋርዱኝ በመከሩ ሰዎች ፊት አንገቴን ቀና አድርጌ የምሄድበት ቀን ቅርብ እንደሆነ ተስፋ አደርጋለሁ። ኢንሻአላህ ሰላም አለይኩም። ትላንትና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ከማሌዥያው ጠቅላይ ሚኒስትር ክቡር አንዋር ቢን ኢብራሂም ጋር ተገናኝተው ነበረ። የማሌዥያ መሪ እንግዲህ በኦፊሻል ጉብኝት ወደ ኢትዮጵያ መጥተው ነበረ። ከጠቅላይ ሚኒስትሩ ጋር ተገናኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ብዙ ጉብኝቶችንም ሲያደርጉ ነበር። እንዲሁም ደግሞ ማሌዥያና ኢትዮጵያ በጤናው ዘርፍ፣ በቱሪዝሙ ዘርፍ፣ በአቪዬሽኑ ዘርፍ ምናምን አብሮ ለመስራት ስምምነቶችን ተፈራርመዋል እና የሁለቱን ሀገራቶች ሪሌሽን ለማስቀጠል ምናምን ተፈራርመዋል። የማሌዥያው መሪ እንግዲህ ከጠቅላይ ሚኒስትሩ ጎን ለጎን ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትን ሼህ ሀጂ ኢብራሂም ቱፋ ጋር ተገናኝተው ውይይት አድርጓል። በዚህ ውይይታቸውም የሙስሊሙን ህብረተሰብ አንድነት ማስጠበቅ ላይ እንዲሁም ደግሞ ዓለም ላይ የተንሰራፋውን ኢስላሞፎቢያ የሚባለውን ነገር እንዴት በጥበብና በሰብአዊነት ለመፍታት መሰራት እንዳለበት የመሳሰሉ ነገራቶችን ውይይት አድርገዋል። ውይይት ማድረጋቸው ታውቋል። ይህንም ደግሞ አንዋር ቢን ኢብራሂም የማህበራዊ ሚዲያቸው ኦር ፌስቡካቸውም ላይ በምታዩት መልኩ ፖስት አድርገውት ነበረ። በሌላ በኩል እንግዲህ በኢትዮጵያ ውስጥ እስልምናና ክርስትና ረጅም ዓመት አብሮ የኖሩ መሆናቸው እንዳስደነቃቸውና ይህንን ደግሞ እንደሚያደንቁ ተናግሯል ማለት ነው የማሌዥያው መሪ። ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም እንዲሁም ደግሞ ለኢትዮጵያ ሙስሊሞችም የቁርአን ቅጂዎች ከነማስቀመጫው ምናምን ነገር በልዩ ሁኔታ የተባሉ የተጻፉ የተጅዊድም ሆነ 4 ደግሞ በሌላ ቋንቋ የተተረጎሙ ምናምን እንደዚህ አይነት ጊፍቶችም ለኢትዮጵያ ሙስሊም ህብረተሰብ ሰጥተዋል የማሌዥያ መሪ። ለማንኛውም የመጅሊሱ ከቅርብ ጊዜ ወዲህ የውጭ ሪሌሽኖችን በማሳደግ ከተለያዩ ሀገራት መሪዎች ጋር እንዲሁም ደግሞ የተለያዩ ዓለም አቀፍ ፕሮግራሞች ላይ በመሳተፍ የሀገርን ኢሜጅ ቢውልድ እያደረገና ሀገርን እያስተዋወቀ ያለበት ሁኔታ ነው ያለው ከቅርብ ጊዜ ወዲህ በተለይ ይህን ደግሞ አጠናክሮ እየቀጠለ ነው ያለው። ትናንትናም ከማሌዥያው መሪ ጋር በመሪ ደረጃ መገናኘቱም ትልቅ ዴቨሎፕመንት ነው። ተጠናክሮ ሊቀጥል ይገባል እንላለን። ማሰላም እኔ ዘመድ የለኝም ይላል። በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው? ብዙ መጽሐፍ አንብበሃል። ለብቻ ነው የሚነሱት። በዘመድ ጥሩ ሀብታም ዘመድ ካለ የሆነ ቦታ ወስዶ ሊጋብዝ ምናምን ይችላል። ህይወትን ግን አይለውጥም። በምንም ተአምር አይለውጠውም። የታገሉ ሰዎች፣ የሚፈልጉትን የሚያውቁ ሰዎች ሁልጊዜ ህይወትን ይለውጣሉ። እኔ በማምንበት እውነት ያመንክበትን ለፈጣሪ ከነገርከው አንዲት የእስልምና አባባል አለች። እኔ ባሪያዬ ለምኖኝ ባዶ እጁን ለመመለስ አፍራለሁ ይላል። ፈጣሪ አስበው፣ አላህ ነው እንደዚህ የሚለው። አንተ ታዲያ ልመናህ ለምን አታስተካክልም? ጸሎት አይሰማም ለሚሉ ሰዎች ምን የጸሎት ትርጉም ያልገባው ሰው ጸሎት ምንድነው ትርጉሙ? ማመን ምንድነው? መደፈን ምንድነው? መደፈን ማለት ምንም ነገር ማትሰማ ትንፋሽህም ሰውነትህም ሁሉ ነገርህም እሱ ሲፈቅድልህ ብቻ ነው የምትኖረው። ኖ ሪሞት ቆጣሪ የለህም። ስለዚህ ብዙ ጊዜ ሰዎች ጸሎት ያደርጋሉ፣ ግን በሚያዩት ችግር ይገደባሉ፣ ወይም በሚሰሙት ነገር ይገደባሉ።
እንጂ የለመኑት ያልመጣውን ነገር እንደሆነ አድርገው በውስጣቸው አንግሰው በዛ አያምኑም እና ሁኔታው እንዲመራቸው ያደርጋሉ። ሰውን አምነህ ለምን ፈጣሪን አታምነህ? እዚህ ጋር ነው የጸሎት ክፍተት ያለው። እኔ የሃይማኖት አባት አይደለሁ፣ እስከ ገባኝ ነው ማውራው። በእኔ እንደ ኡስታዝም አትውሰዱት። እኔ ግን በገባኝ አንድ እውነት ልንገርህ፣ ቃል ገባልሃለሁ፣ ታምነኛለህ። ፈጣሪ ለሰው ልጅ ሁሉ ቃል ገብቷል። ለምን አታምንም ታዲያ? አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ስል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ። ማምጣቴን ግን እርግጠኛ የሚሆነው ፈጣሪ ብቻ ነው። አየህ? ስለዚህ ለፈጣሪ ስትነግረው ማወላዳቱን ትተህ እውነተኛውን ነገር ለምን አትነግረውም? በቃ የለህም አይደል? የለህማ እመና። ሰማይ ምድር የፈጠረው አለ አይደል? ለምን አታምነው?